ምዕራፍ 1 ቁጥር 26 ላይ ያለውን ነው ማነብልህ 26 ጀምሮ ያለውን። እሺ መልካምነት ደግ፣ እሺ ንጹህ ልብ፣ መልካምነት፣ የዋህነት፣ መልካምነት፣ ታዛዥ፣ ጥሩ ሰው። አው ጥሩ ሰው ማለት ነው እንግዲህ ቀን ማለት ጥሩ ሰው ማለት ጥሩ ሰው ማለት ነው። ምናልባት ገንዘብ የሰጠሽ ሁሉ ጥሩ ሊሆን ይችላል፣ ሰውየው ግን ጥሩ ላይሆን ይችላል። እሺ የዋህነት በቃ ይበቃናል ያላችሁት በሙሉ ትክክል ነው። ጥሩ ሰው የሚለው ቃላት ራሱ መፈታት ስላለበት ነው። እሺ ወንድሞች ሆይ መጠራታችሁ ተመልከቱ ይላል። መጠራታችሁ ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለጠጎች የሆኑ ብዙዎችን አልተጠሩም ይላል። ሶስት ሰዎችን ጠቀሰ። አንደኛ እንደ ሰው ጥበብ ነው ያለው። እንደ ሰው ጥበብ አለና ጥበበኞች የሆኑ ብዙዎች አለ። እንደምን? እንደ ሰው፣ እንደ እግዚአብሔር አይደለም። እንደ ሰው ጥበብ ነው ያለው። አስተውሉ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች። እንደ ሰው ጥበብ የተማሩ ማለት ነው። እንደ ሰው ጥበበኞች የተባሉ እናውቃለን ተምረናል የሚሉ ሰዎች እንደ ሰው ጥበብ ብዙዎች ይላልና፣ ቀጥሎ ደግሞ ኃያላን የሆኑ ብዙዎች አለ። ኃያላን የተባሉት ማለት ናቸው ጦር መሳሪያ ያላቸው፣ በውትድርና የሚያምኑ፣ በመከላከያነት፣ በፌዴራልነት፣ በድሮን በምናምን የሚያምኑ ናቸው ብዙዎች። አያችሁ፣ ኃያላን የሆኑ ብዙዎች ይላል። ባለጸጎች የሆኑ ብዙዎች አለን ደግሞ ሀብታሞችን። ባለጸጋ ሲባል እውቀት ያላቸውን ሰዎችም ጭምር ማለት ባለጸጋ ሲል አጠቃላይ ባለጸጋ ወደ ሀብት ይወስደዋል ብዙ ጊዜ። እነዚህ ምንድን ናቸው ይላል? ይኸው ወንድሞች መጠራታችሁን ተመልከቷልና እንደ ሰው ጥበበኛ ናቸው ተብለው ነበር እነዚህ ሰዎች። በቃ ይሄ ሁሉ ሀብት ንብረት አፍርቶ ከሊስትሮነት ተነስቶ ከተሸካሚነት ከምናምን ተነስቶ እዚህ ደረሰ ይባላል። እንደ ሰው ስታስቡት የሚገርም ነው። በቃ የሚገርም ኢኮኖሚክስ ትምህርት ነው። በቃ ይሄ የሚገርም ነው። ይሄ ሰው ሀብታም ሆነ ስኬታማ ሆነ ተብሎ ኢንተርቪው ይደረጋል አይደል? እንደ ሰው ነው ታዲያ። እንደ ሰው ጥበበኛ ተብለዋል፣ ስኬታማ ናቸው። ግን ይላል ግን እግዚአብሔር ጥበበኞችን እንዲያሳፍር ይላል። የትኞቹን ጥበበኞች? ሰው ጥበበኛ ብሎ የሾማቸውን ጥበበኞች ሊያሳፍር የዓለምን ሞኝ ነገር መረጠ የሚለው እቺ ናት። ቅን የእግዚአብሔር ቅን መንገድ የምትባለው እቺ ናት። የዓለምን ምን መረጠ? ሞኝ ነገር። ወይኔ ለካ ጅላጅልነት ሞኝነት ነው የሚያዋጣው። ይሄ ማለት ነው ከርፈፉኑ ማለት አይደለም። መቼም ይገባችኋል። የዓለምን ሞኝ ነገር መረጠ ሲባል የሆነ እንደ ሞኝ የታየ ሰው ግን አስተውሎ የማያየው ነገር አለ ማለት ነው። የሆነ በቃ በብልጣብልጥነት ለማለፍ ልክ እንደ ጠቢቡ ሰለሞን ፈረሱን ከንስር ጋር አደባልቆ አቀላቅሎ ክንፍ ያለው ፈረስ እንዲወለድ አደረገና በዛ እየበረረ ገነት ለመግባት በአቋራጭ ለመክበር እንደሚሞክሩ ሀብታሞች ማለት ነው። እንደሞከረው ብልጣብልጥነት። ቀጥሎ ደግሞ በጣም ብዙ አሞራዎችንና ንስሮችን ሰብስቦ በመናፍስት ኃይል አሰልጥኗቸው ትልቅ የሆነ ሳጥን ንጉሥ ሰለሞን የሚቀመጥበትን ሳጥን አበጅቶ በአየር ላይ የሚሄድ እንደ ባሉን ነው የሚባለው ባሉን አይደል? ልክ እንደሱ ሰርቶም ነበረ። ማጂክ ካርፔት ሰርቶ ነበረ። አስማተኛ ምንጣፍ ማለት ነው። በቀለበቱ ብዙ አስማት ይሰራ ነበረ። ጠቢቡ ሰለሞን ያላደረገው ነገር የለም። ግን ይሄ ሁሉ ምድራዊ ጥበብና ብልጣብልጥነቱ ነበረ። ግን ምን አለ መጽሐፈ መክብብ ላይ? አይጠቅምም፣ ሁሉ ከንቱ፣ ምን ጉም እንደመዝገን ወይም አመድ እንደመዝገን ነው አለ። ተራ ነገር፣ ከንቱ ነገር ነው አለ። ስለዚህ ይኸውላችሁ እግዚአብሔር በጣም የሚገርም ቃል የተናገረው የዓለምን ጥበበኞች ለማሳፈር የዓለምን ሞኝ ነገር መረጠ። የዓለምን ጥበበኞች ለማሳፈር በዓለም ላይ ሞኝ ነገሩን መረጠ። ለምሳሌ በመንገድ ላይ እምነት ተቀብታችሁ ሲያዩአችሁ አንዳንድ ሰዎች ስታስቀድሱ፣ ስትሰግዱ፣ ስዕል ስትሳለሙ፣ ንስሐ ስትገቡ ሲያዩ በናፍቃንም ምን ይላሉ? ሞኝነት ይመስላቸዋል። የመስቀሉ ቃል ለእኛ ኃይላችን ነው፣ ለማያምኑት ግን ሞኝነት ነው ተብሏል። አይደለም እንዴ? እዚህ ጋር ስትመጡ የዓለምን ሞኝ ነገር ለምን መረጠ እግዚአብሔር እንዴ? እስቲ ጥበብ የምትባለው ነገር አስተውሉ። ጠቢቡ ሰለሞን መጽሐፈ ጥበብ የሚበለው መክብብ የሚበለው መጽሐፈ ምሳሌ ላይ የሚበለው ንጉሥ ዳዊት ጥበብ የሚበላት መጽሐፈ ሲራክ ላይም ጥበብ የሚላት በጣም የሚገርም ነው። እንዲያውም መጽሐፈ ሲራክ ምዕራፍ 8ን ብታነቡት በጣም ነው የሚገርመው። እዚህ አጋጣሚ አሁን ያስኩት አፕሊኬሽን 36 አህዱ ነው፣ ያኛውን አልያዝኩትም እንጂ የሚገርም ነው። መጽሐፈ ሲራክ ምዕራፍ 8ን ጥበብ ምን እንደሆነች በደንብ አድርጎ ይነግረናል። ምን ማለት ነው? እንደው አብራሪቻ አንድ ቀን አመጣላችኋለሁ። እኔ ጥበብ የምለው እንዲሁ የዋህ መሆን ነው።
የእግዚአብሔርን ቃል መቀበል፣ ከዛ በኋላ አድርጎ የተባለው ማድረግ። ማን ስለሆነ? እግዚአብሔር ስለሆነ በተግባር ፈጽሞ የሚሆነውን መጠበቅ፣ ተስፋ ማድረግ፣ ይሆናል ብሎ ማመን። ጥበብ ማለት ይሄ ነው። እግዚአብሔርን እስቲ ሌሎች ሰዎች ሲጠበቡ አይታችሁ ከሆነ ወይም ስለ ጥበብ ሲወራ ሰምታችሁ ከሆነ የትም ድረስ ይሄዱ መልሰው እዚች ቃል ላይ ነው የሚመጡት። በቅንነትና በየዋህነት ውስጥ ብቻ የሚገኘው ነገር ነው ጥበብ የሚባለው። እንዲሁ በመታዘዝ ቅዱሳን ተሰውረዋል። ከ24 ሰዓት ውስጥ 4 ሰዓት ብቻ በመተኛት 18 ሰዓቱን ምን በማድረግ በመጸለይ በየዋህነትና በቅንነት አልፈዋል። እግዚአብሔር የዓለምን ሞኝ ነገር መረጠ ብሎ የተናገረው አንዱ ይሄ ነው። ጥበበኞችን ለማሳፈር በደንብ አስተውሉ። ጥበበኞችን ለማሳፈር። ለዚህ ነው የእግዚአብሔር መንገድ ምንድናት አለ መጽሐፈ ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 የመጨረሻው ላይ የዛሬ ምዕራፋችን መጨረሻው ላይ የእግዚአብሔር መንገድ ምንድናት አለ? ቅን ናት። መንገድ ነው ያለው። መንገድ ሃይማኖት ነው። ሁልጊዜ ስለ መንገድ ካወራው ስለምንድን ነው? ስለ ሃይማኖት ነው። ኢየሱስ እውነት፣ ሕይወት፣ መንገድ ነው ከተባለ መንገድ የተባለው ሃይማኖት ነው። መንገድ የተባለው እምነት ነው። መንገድ የተባለው አቅጣጫ ነው። እንደ ሬንጌጅ እንደ ዊንድ ቬን ማለት ነው። ሬንጌጅ ማለት የዝናብ መጠን መለኪያ ነው አይደለም? ዊንድ ቬን ደግሞ የንፋስ መጠን መለኪያ ነው። መንገድ ማለት ደግሞ የሃይማኖታችን ማሳያ አቅጣጫ ነው። በቃ ስለዚህ እግዚአብሔር ይኸውላችሁ የሚከተሏት ቅዱሳን ይሄዱባታል አለና ያቺ ቅን የተባለችዋ መንገድ፣ ኃጥአን ግን ይወድቁባታል አለ። ቅዱሳን ሲሄዱባት የሚያደናቅፍ ነገር ስለሌለ ነው። አሁን አንድ መንገድ ላይ ነው ኃጢአተኞች ተደናቅፈው የሚወቁበት ድንጋይ ካለ ጻድቃን እንዴት አልወደቁበትም? ማየት ስለሚችሉ አዎ። ድንጋዩን ዘለው መሄድ ስለሚችሉ አዎ። ኃጥአንስ በዛው መንገድ ላይ እየሄዱ እውራን ናቸው። ድንጋዩ ምን እንደሆነ አያውቁትም፣ ጉድጓዱ ምን እንደሆነ አያውቁትም። ወይም አናውቀውም ልበል እንጂ እኛ አይደል እኛ የምንመደበው መቼም ከኃጥአን መካከል ነው። ይቅር ይበለንና ጻድቃን ይላል። ጻድቃን ይሄዱባታል ያችን ቅን የተባለችዋን መንገድ። ቅንነት ዝም ብሎ እኮ የዋህ መሆን እኮ በቃ የዋህ መሆን እያወቁ ብልጥ መሆን እየተቻለ ዝም ብሎ ማለፍ መተው። ክርስቶስ እንደዛ ሊያ እስቲ የት ቦታ ላይ ነው ክርስቶስ ብልጣ ብልጥነት የተጠቀመው? በስጋዊ ብልሃትና ዘዴ በዚህ ምድር ላይ ክርስቶስ ያለፈው ነገር አለ? ለመሸወድ የሞከረው ነገር አለ? የለም። ስለዚህ እንዲሁ ቅን መሆን፣ እንዲሁ የዋህ መሆን ነፃ ያወጣል። እናቶቻችን ተመልከቱ፣ ስንት መንግስት አያችሁ ሲባሉ አይ እኔ ኃይለ ሥላሴን አይቻለሁ፣ ደርግ አይቻለሁ፣ ኢህአዴግን አይቻለሁ፣ አሁን ደግሞ ይሄኛው መጣ ይላሉ። በየዋህነት ስለሚኖሩ አሉ። በእድሜ እየረገሙ ይሁን እየመረቁ አናውቅም እንጂ አሉ። ለእድሜ ለንስሐ ነው። ዝም ብሎ የዋህ መሆን እናንተ እድሜን ይሰጣል። እግዚአብሔር እድሜ ይጨምርልን። ግን ከሆነም ለንስሐ ነው። ስቃይ ያለበት ከሆነ በጊዜ ይወሰደን። በሰማዕትነትን ማለፍ አንድ ነገር ነው። ስለዚህ እንደ ሰው ጥበበኞች የሆኑ ኃያላን ባለጠጎች የሆኑ ብዙዎች አልተጠሩም። እንደ ሰው ጥበበኛ የተባሉት በሙሉ አልተጠሩም፣ እዛው ናቸው። ግን መጠራት የሚገባቸው ሰዎች አሉ። እነሱም የእግዚአብሔር ሞኝነትን የተቀበሉ ናቸው። እግዚአብሔር ሞኝ ነው የተባለባቸው ቦታዎች ላይ ብዙ ምዕራፎች እናገኛለን። የእግዚአብሔር ሞኝነት ይጠበባል ብሎ ጽፎታል ቅዱስ ጳውሎስ። በሌላ ቦታ ላይ ደግሞ አመጣላችኋለሁ። የዓለምን ሞኝ ነገር መረጠ። የዓለምን ሞኝ ነገር አሁን አፈርን ከምድር አንስቶ መቀባት ለአንዳንድ ሙስሊሞች ወይ ለአንዳንድ ፕሮቴስታንቶች ወይም ለኤቲስትና ፓጋኖች መሳቂያ ነው የሚሆኑ። ታማ ነው ዝም ብላ እንደው ይሁን እስቲ ሃይማኖትን ዝም ብሎ ማጣጣል። ያቺ ሴት እኮ እየዳነች ነው። እናንተ እንዲያው አንደኛውን እኛ እንሻል ይሆን? ጸበል ሲነካ እሪ የምንለው ሰዎች እንሻላለን። ለምን? እየወጣልን ነው። እድለኞች ነን እኮ እየተገላገልን ነው። ተደብቆ አድፍጦባቸው ያሉ ሰዎች እግዚአብሔር ይገላግላቸው። የፈነዳልን ሰዎች እድለኞች ነን። ብለን የጮህን ሰዎች እውነት ከኛ ጋር አብሮ ብሎ የሚጮህ ነገር አለ። እኛ ብለን ስለ ጮህን ነው የጮህልን። ወይም እግዚአብሔር ብለን እንድንጮህ ከፍቶልን ነው። የእውነቴን ነው የምላችሁ። እግዚአብሔርን አንደኛውን እንደ በሽተኛ የተቆጠርነው እኛ ይሻላል። ለምን ሲባል እየተገላገልን ነው። በየቀኑ አቧራ እያራገፍን ነው። ያለብንን ጭነት እያራገፍን ነው። እና የዓለምን ሞኝ ነገር መረጠ አለና ብርቱውን ነገር እንዲያሳፍር ደግሞ አለ። ቅድም ስለ ብርቱ አውርቻለሁ አይደል? ብርቱውን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ብርቱ የተባለው ምንድን ነው?
ማሰር፣ ማገት፣ መቀጥቀጥ፣ በጥይት መደብደብ፣ ማስፈራራት፣ በብዙ ነገር ብርቱ የተባለው ይሄ ነው። ኢኮኖሚካሊ ድቀት፣ የዋጋ ግሽበት፣ ኑሮ መወደድ፣ ማስፈራራት፣ ዲክታተርነት፣ አምባገነንነት የዓለም ብርቱ ነገር ይላል። ይሄንን ሊያሳፍር እግዚአብሔር ምን አደረገ? ደካማውን ነገር መረጠ። ምንድን ነው ደካማ ነገር? እግዚኦ መሐረነ ክርስቶስ። ሌሎች ደካማ ነው ብሎ የሚያስቡትን ቢሰበሰቡ ምንም አያመጡም ብሎ የሚያስቡትን ሱባኤ እንያዝ ብለን በየገዳማቱ ስንሄድ ሲገሉንም ስንገደል ይሄ ደካማ ነገር ነው። ለማን? ለእኛ አይደለም፣ ለነዛ የዓለምን ደካማ ነገር ሰዎች እንደ ደካማ ነገር የሚያዩትን ነገር መረጠ እግዚአብሔር። ሰዎች አይጠቅምም ይሄ ብለው ያሉትን ነገር መረጠ። አይረባም፣ ይሄ አጭር ነው፣ ወፍራም ነው፣ ቀጭን ነው፣ ወይም ደግሞ አይነ ስውር ነው ተብሎ የሚታሰበውን ነገር ብለን እንደምንለው ማለት ነው። ያልተገመተ ነገር ያመጣል እግዚአብሔር። ስለዚህ ብርቱውን ነገር እንዲያሳፍር እግዚአብሔር ይላል የዓለምን ደካማ ነገር። ያውም እኮ ሲመጥ እኮ ከሌላ ዓለም አይደለም፣ የዚችን ዓለም ደካማ ነገር መረጠ ነው የሚለው። ስንት ነገር መረጠ? 2 ሞኝ ነገር መረጠ። ከዛ ደግሞ ደካማ። ከዛስ እግዚአብሔርም የሆነውን ነገር እንዲያሳፍር እንዲያጠፋ ይላል። የሆነ ነገር ሆኖብናል እንዲያጠፋ የዓለምን ምናምንቴው መረጠ ይላል። የሆነ ነገር ሆኖብናል፣ እግዚአብሔር የሆነውን ነገር እንዲያጠፋ። ምን ሆኖብናል? ቤተክርስቲያን መዋቅሯ ተነቅንቋል። ቤታችን ውስጥ ችግር አለ አይደለም? የሆነ ነገር ሆነናል። እስቲ የሆናችሁትን ጻፉ። እኔ እንደዚህ ሆኛለሁ በሉ እስቲ። እሱን ሊያሳፍርልን ወይም በእኛ ላይ የመጡብን ሰዎች ይህን ነገር ሆነውብናል፣ አድርገውብናል አይደል? የሆነውን ነገር እንዲያጠፋ ነው የሚለው። ምን ወጥቶባቸዋል? ቆሻሻ ነገር ሰውነታችሁ ላይ ወይ ነፍሳችሁ ላይ የሆነ ሊጠፋ የሚገባው ነገር አለ? ማን ነው በእናንተ ላይ የተነሳባችሁ? ጥፋልን የምትሉት እስቲ ምንድን ነው? በዚህ ምድር ላይ ያን ሊያጠፋ እግዚአብሔር ምን መረጠ ይላል? ምናምንቴውን ነገር መረጠ። ምናምንቴ የተባለው ስጋችን ሊሆን ይችላል። ምናምንቴ የተባለው ምናልባት ጸበል፣ ጻድቅ፣ ጽዋ ወይም ደግሞ ቅዱሳን ስዕላት ቤተ ክርስቲያን ውስጥ እናንተ እንደ ተራ ነገር የታየው ምናምንቴ ብለው መናፍቃን ምናምንቴ የሚሉት፣ እኛ ግን ምናምንቴ ያላል ነው እንደ ምናምንቴ የተቆጠረ። በአጠቃላይ ክርስቲያኖች እንደ ምናምንቴ የተቆጥረው አሕዛብ ሰልጥነውብንም ከሆነ እኛ ምናምንቴዎች ማለት ነው። እንግዲህ መረጠን ማለት ነው። በዚህ ምድር ላይ ንጉሥ። በነገራችን ላይ ክርስቲያን ምንድን ነው? በዚህ ምድር ላይ ንጉሥ ነው አይደለም? በዚህ ምድር ላይ ክርስቲያን ልክ አዳም የፍጥረታት ሁሉ ንጉሥ ሆኖ እንደተፈጠረ ሁሉ እኛ ክርስቲያኖች ደግሞ በዓመተ ምሕረት በፍጥረታት ላይ ንጉሶች ነን፣ ነገስታት ነን፣ ገዢዎች ነን፣ ወራሾች ነን፣ ልጆች ነን፣ ባሪያ አይደለን። በክርስቶስ ነው ግን ይሄ ሁሉ የሆነው። ስለዚህ ምን አለ? ምናምንቴውን መረጠ አለ። ምናምንቴ ስንተኛ ነው? 4ተኛ ማለት 3ተኛ አይደለ? ቅድም ያልኳችሁ ሞኝነት፣ እንደገና ደካማ ነገር፣ ከዛ ደግሞ ምናምንቴውን መረጠ። ምናምንቴ ይባላል። አንዳንድ ሰዎች ምናምንቴ ምን ማለት ነው? ትርጉም የለውም ማለት ምናምንቴ ግን መረጠ እግዚአብሔር። እዚህ ግባ የማትሏቸው ሰዎች፣ ከንቱ ተራ የሚባሉ ሰዎች ይሆን ነገር ቁም ነገር ታገኙባቸዋላችሁ። ምናልባትም ክህነት ላይኖረው ይችላል። ምናልባት አብነት ትምህርት ቤት ገብቶ ተምሮ ላይሆን ይችላል። በቴዎሎጂ ላይመረቅ ይችላል። ወይም ደግሞ ላሂ ላይኖረው ይችላል። የቤተክርስቲያን ላሂ አትሮንስ የገጨው ላይሆን ይችላል። ግን ምናምንቴ ብላችሁ የምትሉት ሰው ቁም ነገር ይገኝበታል። ትልቅ ካህን የሚባሉትን አባት ሊያስተምር ወይም ደግሞ ሊመልስ ይችላል። አይታወቅም። እግዚአብሔር በሱ ላይ አድሮ እኔ አሞጽ ላም ጠባቂው እያለ የሚናገረው እኔ ላም ጠባቂው አሞጽ ከእግዚአብሔር እንደዚህ የሚል መልእክት መጣልኝ ነው የሚለው። እረኛው ላም ጠባቂው እያለ ራሱን ሲገልጽ እኔ ተራው ሰው እያለ የሚገርም እኮ ነው ትንቢተ አሞጽ ላይ እና ምናምንቴው መረጠ። ይሄ እንግዲህ 3ተኛ ነው። 4ተኛ ደግሞ የተናቀውን ነገር መረጠ ይላል። የተናቀውን ነገር መረጠ። ማንን ለማሳፈር ነው ግን? የዓለምን ጥበበኞች ለማሳፈር። ምንድን ነው የተናቀው? ጾም ተንቋል፣ ጸሎት ተንቋል፣ ጸበል መጠመቅ፣ ስግደት። እኔ ብዙ ጊዜ የምክር አገልግሎት ስሰጥ በጣም ትልልቅ መፍትሄ ፈልገው ይመጡና አዎ ችግራቸውን ከነገሩኝ በኋላ መፍትሄውን ነገር ይሄ የችግራቸው ምንጭ ነግሬያቸው መጨረሻ ላይ እና መምህር ምን ትላለህ ሲሉኝ እንግዲህ ለዚህ ነገርማ መፍትሄው የታወቀ ነው፣ ጾም፣ ጸሎት፣ ስግደት። መጥቼ የጸሎት ክፍል እሰራላቸው ጊዜ እንዴ መምህር እኛ የተሻለ ሌላ ነገር የምንፈልገው ይላሉ። በስመ አብ ብዬ አፍራለሁ። አንዳንድ ቀን በእውነት የምክር አገልግሎት ያቆምኩት አንዱ ይሄ ነው። መፍትሄው እጅግ በጣም ጥቂት፣ ዋና ነገር የሚባለው ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ቅዱስ ቁርባን ለመቀበል ንስሐ መግባት፣ ከዛ መጠመቅ፣ ዘወትር መትጋት፣ ተግባራዊ ክርስትና፣ አለማቋረጥ፣ መታመን፣
እነዚህ ናቸው እኮ በቃ የሁሉ ነገር ትልቁ ነገር እኮ ይሄ ነው እኮ። አያችሁ፣ ይሄ የተናቀውን ነገር መረጠ ይላል እግዚአብሔር። ጥበብ ማለት ይቺ ናት። አንድ 2 ሜትር በ3 ሜትር የሆነች ቤት ውስጥ በሩን ዝግት አድርጎ ስዕሉ ፊት ወደ ምስራቅ ዞሮ ስዕል ባይኖር አልቅሶ መድኃኒዓለም እባክህ ማረኝ ይቅር በለኝ። ይህን የመሰለ ነገር ተነጋግረን ደግሞ ስንተኛ በህልም ያናግረናል። ከዚህ የበለጠ ጥበብ አለ እናንተ? ለምን ከዚህ ውጭ ሌላ ጥበብ ካለ ድራሹ ይጥፋ። ለእኔ ጥበብ ክርስቶስና ይሄ ነው። ክርስቶስን ለመቅረብ ደግሞ ይሄ የዋህነት ነው። ይሄ ነው ጥበብ የተባለው። ብዙዎች ይንቋታል ይላል ጠቢቡ ሰለሞን ሲናገር። አላወቋትም፣ ይገፏታል፣ ይተዋታል። ጥበብን የሚያውቋት እጅግ በጣም የታደለ ነው ይላል እኮ። ይኸውላችሁ የሚገርማችሁ ነገር የተናቀውን ነገር መረጠ ይላል። ማን? እግዚአብሔር። በእውነት ገነትን የሞሏት ማን እንደሆነ ታውቃላችሁ? ብልጣብልጦች አይደሉም፣ የዋሃን ምስኪኖች፣ የታዘዙት ለቃሉ የታዘዙት ናቸው ገነትን የሞሏት። ቆይ ይቅርታ